በርከት ያሉ ጉዳዮች ተነስተዋል። በዚህ መልኩ መወያየታችን ለኔም በጣም ከፍተኛ ደስታ ፈጥሮብኛል። በእናንተ ውስጥ ያለውን አስፒሬሽን፣ በእናንተ ውስጥ ያለውን ቁጭት፣ በእናንተ ውስጥ ያለውን ህልም በውስጡ ስላየው በጣም ደስ ብሎኛል። ምክንያቱም ያልበለጸገ ሀገር ይሄን ጥያቄ ሊመልስ አይችልም። ጥያቄው እንዲመለስ በዚያ ልክ ያነሳ አእምሮ መለወጥን፣ መበልጸግን፣ መቀየርን ይፈልጋል ማለት ነው። ደህንነትን አይፈልግም ማለት ነው። ያን አይቼባችኋለሁ። ብዙ ጠቃሚ መረጃዎችም አግኝቼበታለሁ። አንዳንድ ቀላል የሆኑ በቀላሉ የሚፈቱ ብዙ መነጋገር የማይገቡን ጉዳዮች ለምን የንግግር አጀንዳ እንደሆኑም ለማየት እድል አግኝቻለሁ እና በድምሩ እንኳን ወሰን እንኳን ተገናኘን ከእናንተ ጋር እኛ ብዙ ተምረንበታል። እርግጠኛ ነኝ እናንተም በጉብኝታችሁም በውይይቱም ትንሽዬ ነገር ታገኛላችሁ። ትንሽዬ መማራችሁ አይቀርም፣ ለስራ ያግዛችኋል። አብዛኛው ጥያቄ በግልጽነት ፖዚቲቭ ምላሽ ኤክስፔክት በማድረግ የተጠየቀ ስለሆነ እኔ መልሱም ስሰጥ እናንተም ላይ ያሉኝን ነገሮች ሳነሳ በዛው ስፕሪት እንዲወሰድ ክሪቲሳይዝም ባደርግ መልስም ብሰጥ ስፕሪቱ ያው ነው። ኢትዮጵያ ውስጥ በጤና ሴክተር መንግስት ትኩረት ይስጥ። በአንዳንድ ሴክተሮች ያየናቸውን ለውጦች ማየት እንፈልጋለን። በልፋታችን በትምህርታችን ልክ ክፍያ፣ በዚያ ልክ ክብር፣ በዚያ ልክ የሚያድግ ኬሪየር ማየት እንፈልጋለን። ትውልድ እኛን እያየ የእኛን ሙያ እንዲመኝ እንፈልጋለን የሚሉ ቀና ጥያቄዎች ተነስተዋል። ይህን ከፖሊሲ ተነስተን ካላየ ነው ምንም እንኳን ምኞቱ ቢኖርም ምላሹ ሙሉ አይሆንም። ምንድነው እሳቤው ብለን በፖሊሲ ደረጃ ማየት ይፈልጋል። ሁላችሁም እንደምታስታውሱት ከለውጥ በፊት የነበረው የጤና ሴክተር ፖሊሲ መከላከል ላይ ቤዝ ያደረገ ነው። መከላከልን ቅድሚያ የሰጠ የሄልዝ ፖሊሲ የነበረ። ከለውጡ በኋላ መከላከል ላይ ያተኮረ የሄልዝ ፖሊሲ አስፈላጊ ነው። ነገር ግን የታመመ ማከም ላይ ኢኳሊ ግምት ካልሰጠን በቀር በመከላከል ላይ የምንለው ጉዳይ አልፎ አልፎ የሚታመሙ ሰዎች መታከም የማይችሉበትን ነገር ሊፈጥር ይችላል። መከላከል ያስፈልጋል። ከታመመም መታከም አለበት። ለምሳሌ እንደ ኮቪድ ያለ ወረርሽኝ በመከላከል ብቻ የማንገታው አልፎ በሽታው ሲመጣ ያንን በሽታ ማከም የሚያስችል አቅም ካልገነባን የተሟላ የጤና ሴክተር አይኖርንም ብለን 30 ዓመት ገደማ የቆየ የጤና ሴክተር ፖሊሲ ሪቫይዝ አድርገናል። መከላከል ላይ ለምን የኮሪደር ልማትን ከጤና ሴክተር ነጥላችሁ እንዳያችሁ ባላቅም የምንሰራው አጠቃላይ ስራ ያ መከላከል የተባለው በአፍ የተነገረውን በተግባር ለማዋል ነው። ለምሳሌ ወክ ማድረጊያ ወኮች መስራት፣ የስፖርት ማዘውተሪያ መስራት፣ የህፃናት መዋያ መስራት። የአዲስ አበባ ሪቨርሳይድ ፕሮጀክት እንደ ፖለቲከኛ ሳትወስዱት አፍሪካ ላይ ያለ ፕሮጀክት አይደለም። ዩኒክሊ በጣም የሚያኮራ ስራ ነው። 20 ምናምን ኪሎ ሜትር የተበላሸ የበሽታ መንስኤ የነበረን ለሪቨርሳይድ ነው ወደ ጤናማና መዝናኛ እየቀየርን ያለን። ምን ያክል አስቸጋሪ እንደሚሆን ገምቱት እናንተ። ሁሉም የሚሰራው ስራ ከጤና ጋር በቀጥታ ይያያዛል። ንጹህ እንሁን፣ ንጹህ አካባቢ እንፍጠር፣ ሰው ፊዚካሊ አክቲቭ ይሁን ማለት ቀጥታ ከመከላከል ጋር ከጤና ጋር ከኢንዱራንስ ጋር የሚገናኝ ጉዳይ ነው። ያ ስራ ከእናንተ ስራ ውጭ ተደርጎ መወሰድ የለበትም። ሁለተኛው ማከም ላይ ሙያተኞችና ተቋም ግንባታ ነው። በፖሊሲ ለውጥ ምክንያት የመጣውን ውጤት አብረን ያለው እነሱን ካየንና አፕሪሺየት ካደረግን በኋላ የጎደለውን ደግሞ በዚያው ልክ ለመሙላት መልሰን በእንደዚህ አይነት ምክክር እያጎለበትን እንሄዳለን።
የጤና ፖሊሲ ሪቫይዝ ካደረግን በኋላ የጤና ሰርቪስና ቁጥጥር አዋጅም ቀይረናል። ሰርቪሱ መሻሻል አለበት፣ የቁጥጥር አቅሙ ማደግ አለበትን አዋጅ አሻሽለናል። የመድኃኒት ፈንድ አዋጅ አሻሽለናል። ቅድም ተነስቷል በርካታ ጥያቄ። የጤና ስታንዳርዶች ሚኒመም 18 ገደማ ስታንዳርድ አሻሽለናል። በህግ ማዕቀፍ ውስጥ ፖሊሲው፣ አዋጆች፣ ስታንዳርዶች መሻሻል አለባቸው የሚል የጸና እምነት ኖሮን በህግ እነዚያ ጉዳዮች ዕውቅና እንዲያገኙ አንድ ስቴፕ ተጉዘናል። የጎደለ አለ ሊኖር ይችላል፣ እንፈትሻለን፣ እናስተካክላለን። ኮሚትመንቱ ግን ነበር ማለት ነው። ፖሊሲውን ከ30 ዓመት በኋላ ሪቫይዝ ካደረግን አዋጅ ከቀየርን እንደ መንግስት የጤና ሴክተር በህግ ማዕቀፍ ውስጥ ማሻሻያ ይደረግለት የሚል እምነትና ፍላጎት አለ ማለት ነው። ሙሉ አይደለም ከተባለ ደግሞ በጋራ መፈተሽ ነው፣ ችግር የለውም። ፈትሸን እናስተካክላለን። ግን ጤናን እናንተ ባሰባችሁት ልክ ዝቅ አድርጎ የሚያስብ ከሪፎርሙ የሚያስቀር እሳቤ ግን መንግስት የለውም። የሕክምና ሴክተር ያለው ፋይዳ የታመመን በማከም አይደለም፣ ማህበረሰብ በማንቃት ደረጃ። ያመመህ እኮ እጅህን ስላልታጠብክ ነው፣ ያመመህ እኮ ፕሮፐር ቦታ ሬስትሩም ስለሌለህ ነው ብሎ የሚያስተምራለን። ጤና ሙያተኛ ማለት የሰውን ያኗኗር ዘዬ የሚቀይር ዘመናዊነትን የሚያስተምር ማለት ነው። በዚያ ስፕሪት ነው የምንረዳው ያደረግነው። ከፖሊሲ አንፃር ይሄን ካየን ከፋይናንስ አንፃር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት 70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም ማንም። የኤንጂኦ እና የፕራይቬት ሴክተር የሚያደርገውን ሕክምና መታችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለሕክምና ሴክተር አያወጡም። ኦፍ ኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውም ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው ዓመት 9 ቢሊዮን ብር ድጎማ ያደረግነው ለመድኃኒት ነው። ማዳበሪያ ደጎምን፣ አርሶ አደሩ ማምረት ስላለብን። ነዳጅ ደጎምን ሁላችንንም፣ ዘን መድኃኒት ደጎምን። ለምን እንዳላችሁት ችግር ስላለ። በዚህ ዓመት ቅድም እንዳነሳችሁት አንዳንድ ሼኮች ስላሉ በጀታችንን ስናይ የሕክምና ሴክተር በደጋፊዎች እጅ መሰብሰብ ምክንያት እንዳይስተጓጎል በሚል ትንሽ ጠርቀም ያለ ነገር ለማድረግ ሞከርን ባለው አቅም ማለት ነው። እና በጀት አድጓል። ያደገበት ልክ ከኛ ዲማንድ አንፃር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎችን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይሄን ተቀብለን ስናበቃ ነገር ግን አይበቃም። ምናከመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሻ ላይ ይሄንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገን ነው። እርካታችሁ ይመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይሄንን ችግር የችግሩም የመፍትሄውም ባለቤት ነን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሻሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልዝ ሴክተር ያለው ፋይናንስ
ያለው እድገት ሊፍሮግ አላደረገም። ለምን ኢንክሪመንታል ሆነ ካላችሁኝ በኋላ በአንዳንድ ፋክቶች አሳያችኋለሁ። ከፋይናንስ ቀጥሎ ፖሊሲ ነግሬያችኋለሁ፣ ዘን ፋይናንስ ነው። ቀጥሎ ኢንፍራስትራክቸር ነው። ኢንፍራስትራክቸር በሁለት ይከፈላል፣ የመንግስትና የግል። በመንግስት ባለፉት ጥቂት ዓመታት እንዴት እንዳያችሁት ባላቅም በሺህ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺህ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው። 100 ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው። 190 ገደማ ሆስፒታል ተሰርቷል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። 15 ላቦች ተገንብተዋል። ያልነበሩ በየአካባቢ ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። 1800 ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል። ተስፋፍቷል፣ ታድሷል። ከ1000 በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከ1000 በላይ ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ 6000 20000 ቢሆን ያላችሁኝ እንደሆነ የኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም። ብዙ ኢንፍራስትራክቸር ላይ ኢንተርቪን አድርገናል። የመንግስት ኢንተርቬንሽን እንደ ኢትዮጵያ በጣም ጠንካራ የሆነባቸው ሀገራት ካልሆኑ በቀር ሌሎቹ ጋር እንደዛ አይነት ነገር አይታይም። ለምሳሌ የሥራ አካባቢ ጽዱና ምቹ እንዲሆን እንፈልጋለን። አንዲት ሲስተር ከሐረር ያነሳችው ሰምዌር ያየነው ጉዳይ እኛም ጋር እንዲሆን እንፈልጋለን ያለችው ጉዳይ በጣም ትክክለኛ ሐሳብ ነው። ጥቁር አንበሳ ያላችሁ ታስታውሳላችሁ። ለመጀመሪያ ጊዜ ከዚህ ቢሮ እድሳት በኋላ የጀመርኩት ጥቁር አንበሳ ነው። ራሴ ሄጄ ማለት ነው። ፕራይቬት ሴክተር አስተባብረን ወስዶ እንዲያድስ ግለሰቦች ጨምረን ማለት ነው። የኔ ስራ መንገድ ማሳየት ነው። አንድ ሆስፒታል መጥቼ ጽዱ መሆን አለበት፣ ሰራተኞች በረፍት ጊዜያቸው የሚቆዩበት ቦታ ያስፈልጋቸዋል፣ ንጹህ ሬስትሩም ያስፈልጋቸዋል ካልኩ በኋላ መልቲፕላይ ማድረግ የሴክተሮች ስራ ነው እንጂ መጠበቅ የለባችሁም እኔ እንድቀጥል። ሕክምና ኢትዮጵያ ውስጥ እንዲለወጥ ያለኝን ቅናት ነግራችሁ አልችልም። የፍላጎት ችግር ፈጽሞ የለም። የአቅም ውስንነት ችግር ግን አለ። የአቅም ውስንነቱ የሚመነጨው የጤና ተቋማት አሁን ኢትዮጵያ ውስጥ ከ22000 በላይ ናቸው። የመንግስት 22000 ጤና ተቋም ቤቱን እንኳን እናድስላችሁ አስቡት ምን ያክል ኮስት እንደሚያደርግ። እነዚህ ተቋማት መስፋት ባለባቸው በጣም ጽድት ብሎ መስራት ባለባቸው ደረጃ አልተሰሩም። ነገር ግን አስፍተናቸዋል። የነበረው ቁጥር በጣም በከፍተኛ ደረጃ አድጓል። እኔ ስመጣ የጤና ሙያተኞች ኢትዮጵያ ውስጥ 219000 ነበሩ። አሁን ሰው አይቀጠርም፣ ሰው አይማርም ምናምን ብላችኋል። ባለፉት 6 ዓመታት ግን ከ520000 በላይ ሆኗል። ከእጥፍ በላይ ጨምሯል። 6 ዓመት እኮ ነው ጊዜው። ከፈለጋችሁ ኮቪድን ቀንሱ፣ ጦርነቱን ቀንሱ፣ ምናምን ቀንሱ፣ ያንሳል ጊዜው። ከእጥፍ በላይ ባለፉት 6 ዓመታት ካደገ በሚቀጥለው 6 ዓመታት ደግሞ የት እንደርሳለን? በዚህ አግባብ ሂውመን ካፒታል ላይ የተሰራውን ስራ፣ ኢንፍራስትራክቸር ላይ የተሰራውን ስራ፣ በፋይናንስ ያለውን እድገት፣ የግል ሴክተር ለማገዝ የተደረገውን ጥረት ቢያንስ ከእናንተ ፍላጎት 5%ን እንኳን ለመመለስ ሙከራ ተደርጓል ብላችሁ ማሰብ ያስፈልጋል። የግል ሴክተር በሚመለከት በ2013 የዛሬ 3 ዓመት ተኩል እንደዚህ ገደማ ኢትዮጵያ ውስጥ 15000 ነበር የግል ሴክተር። ዛሬ ከ28000 በላይ ነው። ጤና ጣቢያ፣ ሆስፒታል፣ ላቦራቶሪ ማን ነው የሚሰራው? እናንተ እኮ ናችሁ። 15000 የነበረው 28000 ከገባ እንዴ በአንድ ሰው እንኳን ብናስበው የሆነ ሺህ ሰው የግል ሴክተር
ኢንቨስት እያደረገ ስራ ፈጥሯል ማለት ነው። ለምን 28000 ሆነ 100000 መሆን አለበት? ብድር ተመቻችቶ ድጋፍ ተደርጎ ሁላችንም ብንሰራ ካላችሁ ትክክለኛ ሐሳብ ነው። አቅም ነው የሚያንሰው እንጂ መሆን ያለበት እንደዛ ነው። እንደዚያ ሲሆን የደሞዝ ጭቅጭቅ አይኖርም። ሁላችሁም የምትሰሩበት እድል እየተፈጠረ ከሄደ ምንም አልተሰራም ግን ትክክል አይደለም። የዛሬ 3-4 ዓመት 15000 ብቻ ነበር የግል የጤና ተቋማት አክሮስ ዘ ካንትሪ ነበረው። ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት እያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ያው ታውቁታላችሁ። ለምን ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን ያበላሽ ያለው ታማሚው እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። 1 ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ፣ ተጠገነ፣ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ 2 አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ እያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30,000 ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። 6 ዓመት ፕላስ ገደማ። ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከአንድ ዓመት ተኩል 2 ዓመት በፊት 120,000 ገደማ ደርሷል። የአሁን ይጨምራል። 30,000 የነበረ የግል ሴክተር ሙያተኛ 120,000 ደርሷል ማለት በዚያው ልክ ክፍያውም በዚያው ልክ ያው አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከ5-6 ዓመት በፊት 7 ገደማ ነበሩ የዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ። አሁን 22 ናቸው። 22 ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። 8500 ገደማ ሬዚደንቶች in the last 4-5 years መንግስት አሰልጥኗል። የዛሬ 2-3 ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌደራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አደርጋለሁ ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ ቢባል ምንም ችግር የለውም። የፌር ጥያቄ ነው።
ግን ሬዚደንት ሰምዌር በጣም የተመቻቸና እኛ ጋር ሲመጣ ይከፋው ካረጋችሁ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አውሩ አይሄድ ዓለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል ፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል but will compete ከአምስት 10 ዓመት በኋላ አይቀጥልም እኮ ይሄ ነገር ፕራይቬት ሴክተር ይስፋፋል ሽሚያ ይፈጠራል ማለት ነው መንግስት ቤሰጣለው መኪና እንደዚህ ያደርጋለው እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንንም ሰው አይሰራለትም እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ ክፈሉ የእናንተ ስራ ማድረስ ነው ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው የሚሰሩ ሰዎች ቅድም እህቴ እንዳለችው ነው እዛ ያሉ ሎካል በህክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አርጊ ብሎ ሄዶ ሊሆን ይችላል ነርሷ ግን ያው በመታቆት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም ግን ዘ ሆል ሲስተሙና ካልቸሩ እሷን የሚያደርግ ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የህክምና ሙያተኛ እንዲኖር ይጠበቃል ምርት በሚመለከት መድኃኒት ለምሳሌ የለውጡ ሰሞን አካባቢ የሀገር ውስጥ ምርት 8% ብቻ ነበር አሁን 41% ደርሷል ከ25 ያላነሱ የመድኃኒትና የህክምና መረጃ መሳሪያ የሚያመርቱ ኢንዱስትሪዎች ኢትዮጵያ ውስጥ አቋቁመዋል አሁንም ብዙ ኢንቫይት ያደረገን ነው 25 ኢንዱስትሪ ተቋቁሞ 41 ከደረስን 100 200 ቢደርሱ ምን ያክሉን ከቨር እንደምናደርግ አስቡት የኮሮና ጊዜ ኦክሲጅን ዋናው ችግር ነበር 3 ተቋም ብቻ ነበር ኦክሲጅን የሚያመርተው ሽሚያ ነበር ልመና ነበር ታውቃላችሁ አሁን 58 ገና ተቋማት ኦክሲጅን ያመርታሉ just 3-4 years ከ3 58 ከደረስን በሚቀጥለው ደግሞ 150 200 ብንደርስ እንዴት ችግሩ እየቀለለ እንደሚሄድ አስቡት አልነበረም ካልን ግን ጊዜ ፈልጎ ገንዘብ ወጥቶበት የተሰራን ስራ እናራክሳለን ማለት ነው ወረርሽኝ ቀደም እንደሚያነሳው 28 ገደማ ላብ ተገንብቷል እንደዚህ አይነት ኢንሲደንቶች ኤርሊ ዋርኒንግ ሲስተም ኖሮን ማወቅ እንድንችል በቂ ነው ወይ አይደለም ሲዲሲ ኢትዮጵያ ሲመጣ በጣም ከፍተኛ የመንግስት ፍትጊያ ነበረው እዚህ እንዳይገነባ ፍላጎት ነበር ከፍተኛ ይሆን ሲዲሲ ኢትዮጵያ መሆኑ የላብ አቅማችንን የኤርሊ ዋርኒንግ ሲስተሞቻችንን ለማሳደግ ልምድ ለመቅሰም በእጅጉ ያግዘናል ይሄ ወረርሽኞች ሲጀመሩ ቶሎ አውቀን ሳይሰራጩ ለመክታት በእጅጉ የሚያግዝ ነገር ነው ከዲጂታላይዝ ማድረግ ጋር ተያይዞ ሪፎርም የተባለው በጣም ትክክለኛ ኮሜንት ነው ጅማሮች አሉ ኤምአር እናንተም ጋር ተጀምሯል ግን ማደግ አለበት ቴክኖሎጂ ሃይሊ ኢምፓክት ከሚያደርጋቸው ሴክተሮች አንዱ ጤና ነው የአይ ተቋማችንን አይታችሁ ከሆነ አላቅም በጣም ብዙ ዶክተሮች እዛ ይሰራሉ ሐኪሞች ካንሰር ላይ ይሰራሉ የተለያየ በሽታ ላይ ይሰራሉ ምርምር ያካሂዳሉ ሲስተም ዴቨሎፕ ያደርጋሉ ጠቅላላ ኢንዱስትሪው ዲጂታላይዝ ይሁን ሞደርን እናርገው የተባለው ፈልገን ሳይሆን ግድ ነው ካላደረግነው ስለምንቸገር የጤና ዳታ በጣም ኤክስፔንሲቭ ነው ኢትዮጵያ ውስጥ ዳታ ብዙ ዋጋ የለውም ወረርሽኝ መጣ ይባላል ኳራንቲን ይባላል ይቀራል የሆነ በሽታ ይመጣል ይቀራል ግን ያ ዳታ ቢሰበሰብ ያ ዳታ አናላይዝ ተደርጎ መድኃኒት ይፈጠራል ዳታው ብቻ ይሸጣል ለይመራመር ሰው በእኛ ኬዝ ግን እንደዛ አይደለም በወረቀት ተከምሯል በየቦታው ናሽናል ክላውድ የለም የሄልዝን ዳታ መያዝ ያልቻለ ሀገር ደግሞ ለዚያ መድኃኒት ፈውስ የሚያመጡ መድኃኒቶች ሊያመርት አይችልም ሌሎች ኤንጂኦዎች ለምንድን ነው አፍሪካ ላይ የሚረባረቡት ካላችሁ ያን ዳታ ፍለጋ ነው
ያ ዳታ በጣም ይፈልጋል። ዳታውን ኢዝሊ አክሰስ ማድረግ ከቻሉ በዚያው መድኃኒት ይመረታል፣ መልሶ ፕሮሞት ያደርጉና ያመጡልታል፣ እኛ እንገዛለን ማለት ነው። እና ዲጂታላይዝ ማድረግ ሞደርን ማድረግ በጣም አስፈላጊ ነገር ነው። ጅማሮች አሉ፣ ግን እንሰራበታለን። እናንተም አግዙ። ዘሆል ሲስተሙ ሞደርን ካልሆነ ብዙ ነገር ሉዝ እናደርጋለን። የጤና መድህን አዋጅ ወጥቷል። እሱም ሰራተኞች እዛ ውስጥ አካቷል። ጥያቄው ተነስቷል፣ ግን መልስ የተሰጠው ጉዳይ ስለሆነ በህግ ፕራክቲስ ላይ ችግር አለ ተብሏል። እሱ ይጀመራል። እዛ የምትታከሙበት መንገድ የመለሰ ነው ህጉ። ኦልሬዲ ሐኪሞች በህጋዊ መንገድ ሕክምና ቢያገኙ የመንግስት ፍላጎት ነው። አዋጅ ጸድቋል። እንተገብራለን። እሱ እንተገብራለን። ማህበረሰብ የጤና መድህን ልክ እንደ ፖለቲካ ስራ ነው። ያስፈልጋቸዋል ግቡ እየተባለ ተቀስሶ የሚሰራ ስራ ነው እንጂ ሰው ሲታመም የሚሰማው ነገር ጤነኛ በሆነ ሰዓት አያስበውም። ያም ሆኖ 38 ሚሊዮን ሰው ነበረ የጤና መድህን ተጠቃሚ። ስንት ነው አሁን? 63 ሚሊዮን ደርሷል። ያን ማስፋት ነው፣ ከቨሬጁን ማስፋትና ሰዎች ሲታመሙ ከገንዘብ ጋር ሳይያያዝ መተው ታክመው ኢንሹራንሳቸው ዲል እንዲያደርግ ማድረግ ያስፈልጋል። የቁጥጥር አቅማችን በሚመለከት አንዱ ችግር መድኃኒት ያልሆኑ ጎጂ ነገሮች መድኃኒት ተብለው ኢትዮጵያ ውስጥ ወደ 14% ገደማ ይደርሱ ነበር። የኢሌጋል ሜዲሲን የሚሰራጨው ቁጥጥር ሲደረግ አሁን ወደ 6 ዝቅ ብሏል። አሁንም አለ፣ ግን ዝቅ ብሏል። አሁን ሁላችሁም ክፍያ ያንሳል፣ ሰርቪስ ፊ ያንሳል ብላችኋል። ማህበረሰቡ ጋር ደግሞ ብንሄድ ውድ ነው ነፃ ይሁን ይላል። ሁላችሁም ታክስ ይቅር ብላችኋል። ታክስ ይቅር፣ ደሞዝ ይጨምር። ከየት ነው የሚጨምረው ደሞዝ? ታክስ ካልተሰበሰበ ፌደራል መንግስት ነው የሚሸፍነው ይላሉ ክልሎች። ከየት ፌደራል መንግስት ከየት ያመጣል? ምንጮቹ እኮ ማወቅ አለብን። ኢትዮጵያ ውስጥ ኦልሞስት ሁሉም ክልል ከፌደራል የሚደጎም እንጂ ለፌደራል በቅቶት የሚያፈስ አንድም ክልል የለም። ለኛ የሚያስፈልገው ከበጀት አንፃር ሳይሆን ፕራይቬት ሴክተር እያጠናከርን የሕክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ ከክፍያ ጋር ያለው ነገር ፌር እየሆነ ከሄደ እኛ እንደ መንግስት ከ20 ሺህ ላይ ተቋማት አሉ። በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው። ይቀንሳል ችግሩ። ሁለት ምርጫ ነው ያለን። በምግብ ሶቨርኒቲ ኢትዮጵያ ማረጋገጥ አለባት የሚለው ስራ ባለፈው እንዳነሳሁት ማክሲመም 2 ዓመት ነፃ እንወጣለን በምግብ ማክሲመም 2 years። ስንዴ አንፈልግም ከሰው ማለት ነው። ልክ እንደዛ በመድኃኒት ነፃ መውጣት አለባት ኢትዮጵያ ብለን ወስነን ማድረግ አለብን። ወስኜ አይደለም ወስነን እየለመንክ በዛ አነሰ ምናምን ዋጋ የለውም። ለማኝ ነው የተሰጠው ነው የሚወስደው። 1 ብርም ይሁን 25 ሳንቲም ወስዶ እግዚአብሔር ይስጥልኝ ነው የሚባለው። ከልመና ነፃ ለመውጣት ግን መወሰን አለብን እኛና እናንተ። ለዛ ነው ፋውንዴሽናል ስራዎች ኢትዮጵያ ውስጥ መሰራት አለባቸው ተብሎ የሚታሰበው። ካንሰር በሚመለከት አሁን 5 ሴንተር ደርሰናል። ኬሞቴራፒ ግን ከ30 በላይ ናቸው። እየሰፋ መጥቷል። ኢትዮጵያ ውስጥ 33 ገደማ ደርሷል። ስለዚህ የኔና የናንተ ኮሚትመንት ውሳኔ መሆን ያለበት የሁሉ ነገር መሰረት ደህንነት ነው። እሱን እንዴት አድርገን እንቀይረው? ቢያንስ ልጆቻችን ከእንደዚህ አይነት መከራ እንዲወጡ ካላልን በቀር የተሟላ ነገር ምላሽ መስጠት ያስቸግራል። ይሄ ሴክተር ላይ ያለን የሰራነውንና ሴክተር ላይ ያለውን ለማመላከት ነው። ወደ እናንተ ጥያቄ ግን ስመጣ በ3 ማዕቀፍ ብናየው ጥያቄዎቻችሁን፣ አንደኛ ከሙያ ግዴታ አንፃር አንድ ሰው ሐኪም ሆናለሁ ብሎ ሲመርጥ ካለበት ግዴታ አንፃር፣ ሁለተኛ ከህግ አንፃር፣ ሶስተኛ ከማህበረሰብ መሪነት አንፃር ነው መታየት ያለበት። የማህበረሰብ መሪ ሲባል ቅድም እንደተባለው እኔ አይመስለኝም። እኔ ባደኩበት አካባቢ ትናንሽ ትራዲሽናል
ነው ያላቸው ሰዎች የሚያዋልዱ ሰዎች ወጌሻዎች በጣም የተከበሩ ናቸው። አስታራቂ፣ አራቂ፣ መንገድ አመላካች ሰዎች ናቸው። እንደ ቀላል ሙያ የሚታይ አይደለም። እናንተ እኮ ውድ ናችሁ። አሁን ነው እንጂ ዶክተር በየቦታው የሚሰማው አልነበረም። ማህበረሰቡ እንደዛ የሚያረክስ አይመስለኝም። አብዛኛው በሽተኛ ግሬትፉል ይመስለኛል። አብዛኛው በሽተኛ በእናንተ እጅ ብዙ ሰው ድኗል። ብዙ ያለቀሱ እንባዎች ታብሰዋል። ዝም ብሎ ማራከስ ትክክል አይደለም እና ማህበረሰቡ የእናንተን ሮል ይዘነጋል ብዬ እንደዛ አላስብም እኔ። ነገር ግን ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል የኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ማስተው ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል እኛንም ይንካን እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭሊ አይታይም። ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፋተን ነው የምንሰራው፣ ልጆቻችንን ጎርተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው። ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብሎ ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው። አልተነቃብንም ምናምን እንደሚሉ አውቃለሁ፣ ግን እናቃቸዋለን። ከየት ከተማ ረፍት ወስደው መጥተው እዚህ ሞቢላይዝ ያደርጉ እንደነበረም እናውቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ
ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ ባላለው ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል ፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውኑ የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are the same page ማለት ነው። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ይችላል። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል ተሳክቶለት በሆነ መንገድ ከገባ በኋላ የት መለጠፍ እንዳለበት ያውቃል። እንደምታውቁት ቫይረስ የትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ፣ ቫይታሚን የሚገኝበት አካባቢ፣ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ከተሻማ በኋላ ያ ጤናማ የነበረው ሰውዬ ዘሆል አካሉ ይንቀጠቀጣል፣ ያተኩሳል፣ አዳዲስ ምልክቶች ይታያሉ። ከውጭ ለመግባት ጥረት ካደረገ በኋላ የት ቦታ እንደሚለጠፍ ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስተት ሊሆን ይችላል? ስተት ነው የሚል መንግስት ያለ አይመስለኝም። እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። ይሄ ሲባል እናት የሆናችሁ ቅን የሆናችሁ ከበሽተኛ ጋር የምታለቅሱ ብዙ የምትሰቃዩ ሐኪሞች የላችሁ ማለት ደግሞ አይደለም። ብዙ ዋጋ ውለታ የሚገባቸው ሐኪሞች ኢትዮጵያ ውስጥ አሉ። ኮሮና ሲመጣ አይ ዶንት ኖ ከለውጡ በኋላ 2 ዓመት እንደዚህ ቆየን አይመስለኝም። ከምንሰራቸው ፕሮጀክቶች ውስጥ እንጦጦ ሐውልት ያቆምነው ለሐኪሞች ነው። ቅድም እንደተባለው ሰው ለማዳን ቤተሰቦቻቸውን በትነው ራሳቸውን ችግር ላይ ጥለው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው ሐውልት የተቀመጠው። ይሄ ሁላችሁም ታውቃላችሁ። የት ሀገር እንደዚህ እንዳደረገ አላውቅም። እሳቸው እንዳሉት ነው። በጣም ብዙ ጀግና ሐኪሞች አሉ። ብዙ ሰው አድነው ይሞቱ አሉ። ስለነሱ መሰማት ብቻ ሳይሆን ማስታወሻም ተቀምጦላቸዋል። ቤተሰቦቻቸው በሚመለከት የተነሳው ችግር ደግሞ አንድ በአንድ ማየት ያስፈልጋል። አንድ በአንድ ጤና ጥበቃ እያየ መፍትሄ ይፈልጋል። ምክንያቱም ያ ሰው ሀገር ሲያገለግል ህዝብ ሲያገለግል የደረሰበትን መከራ ቸልካን ነገ ደግሞ ሌላ ጀግና አይፈጠርም ማለት ነው። እና የኮሚትመንት ችግር የለም። የኢንፎርሜሽን ችግር ሊሆን ይችላል እንጂ ኮሚትመንት ላይ ብዙ ኢሹ የለም። አሁን የኢኮኖሚክ ሪፎርሙ ኢንፍሌሽን አመጣ ለተባለው እኔ የጠበቅኩት ከዛ በላይ ነው። ባይዘው የጠበቅኩት ከዛ በላይ ነው። ተናግሬያለሁ። ለጥቂት ዓመታት እንቸገራለን፣ ግን ረዘም ባለ ጊዜ መፍትሄ እናገኛለን። ምክንያቱም ካንሰር ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው። በጣም ፔንፉል ነገር ነው። አላማው ግን ምንድነው? ሴሎችን ለማስወገድ ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም። የኛም ኢኮኖሚ እንደሱ ነው። ለምሳሌ 3.4567 ቢሊዮን ዶላር ብቻ ኤክስፖርት ስናደርግ ኖረን ፎር ዴኬድስ በአንድ ዓመት ሪፎርም 8 ቢሊዮን እንዴት ገባ ነው ጥያቄ። መጠየቅ እኮ አለባችሁ። ይሄ ዝም ብሎ ቀላል ቪክትሪ እንዳይመስላችሁ። እንዴት መጣ? ቡና ዶንት ጎ ፋር ላስት ይር 1.4 ቢሊዮን ዶላር ገደማ ነበረ። በአንድ ዓመት
2.2 2.3 ቢሊዮን ዶላር እንዴት ገባ? ቡና ወርቁን ተው። ቡና የሚሸጠው ከተመረተ ብቻ ነው፣ ምርት ካለ ነው፣ ከሌላ አይሸጥም። ህዳሴ በአፍሪካ አንደኛው የሆነ ግድብ 5 ቢሊዮን ዶላር ገደማ ኢንቨስት እያደረግን አናዘር 3 ቢሊዮን ዶላር ገደማ ኮይሻ እናደርጋለን። 10 ቢሊዮን ዶላር ኢነርጂ ላይ ኢንቨስት የሚያደርግ የአፍሪካ ሀገር አንድ በአንድ አይደለም ተደምሮ አታገኙም፣ የለም። ይሄን እናንተ መንቃት አለባችሁ። እነዛ ኢንቨስትመንቶች ናቸው ዋናውን ደህንነት የሚያጠፉት። እነሱን ካልፈታን በቀር ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለውም። ፋውንዴሽናል ነገሩ በጣም አስፈላጊ ነገር ነው። እሱን ሐኪሞች መገንዘብ አለባችሁ። ሕክምና ተመልሶላቸዋል። ቤት በሚመለከት በአብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አት ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣል ብሎ ማሰብ ጥሩ ነው። እኛም የእናንተን ፊድባክ ሰብስበን እንነጋገርበታለን። ለምሳሌ የቦታ ዝውውር ጉዳይ የተነሳው በተለይ ከኮስት ሼሪንግ ጋር ተያይዞ እኔ ምንም የፌርነስ እንትን አላየሁበትም። ሰርቭ ማድረግ አለባቸው። ሰውየው ከጎንደር ወጥቶ ጎንደር ሰርቭ ማድረግ አለበት። ጎንደር ግን እንደመያዣ ተጠቅሞ መሆን ግን ትክክል ነው ብዬ አላስብም። በግሌ እኔው ለምን እንደዛ ነው አልገባኝም። አንዳንድ መመሪያዎች፣ አሰራሮች በእኛ ቢወጡ የተባለው መመሪያ ሁሌም የሚወጣው በተቋማችሁ ነው። ሁሌም አዋጅ የሚያወጣው ፓርላማ ነው። ካቢኔ ሊያወጣ አይችልም። እኛ ደንብ ነው የምናወጣው። መመሪያ ደግሞ የሚያወጣው ተቋማችሁ ነው። ለምሳሌ ሲቪል ሰርቪስ ብዙ አጥንተን ጂኤጂን የሰራነው ሕክምና ሙያተኞችም አሉበት። ምንም ፕሮብሌም አላይበትም። በጂኤጂ ምንም አላይበትም። ችግር ያለው እሱም ፕሮፐርሊ ስራ ላይ ማዋል ላይ ነው እንጂ ሂደቱ ብዙ ችግር ያለው አይመስለኝም። እዛም ላይ ግን ችግር ካለ ሲስተር እንዳነሳችው አሉ ሙያተኞች። አሁንም ሚኒስትሮቹ ስላሉ ገብተው የሚስተካከል ነገር ካለ ማስተካከል ይቻላል። ግን ለጤና የራሱ ኮሚሽን፣ ለዩኒቨርሲቲ የራሱ ኮሚሽን፣ ለወታደር የራሱ ኮሚሽን ካል ተቋምን ቀንስ ወጪን ቀንስ እያል ሌላ ቢሮክራሲ እየጨመርን ብንሄድ መልሶ የሚጎዳው ሁላችን ነው እና ትንሽ ኮንሺየስ ሆነን እንሂድ። ሐኪሞች የሚቸገሩበት፣ ሐኪሞች ስለደሞዝ ጥያቄ የሚያነሱበት ኢትዮጵያ እንዳትፈጠር ከፈለግን ፋውንዴሽናል ስራውን እንስራ። እሱን ስንሰራ እኔና እናንተ ኢትስ ኦኬ እንቸገር፣ ልጆቻችን ግን አይቸገሩ። ሐኪሞች እውነት ለመናገር ብዙ ነው ከእናንተ የሚጠበቀው። እናንተ ላይ ያለው ተስፋ እንድታከሙ ብቻ አይደለም እንድታነቁ ነው። ሰው ዛፍ ሲተከል ለምን ሲባል ያስፈልጋል ዛፍ ለጤና። ውሃ ሲጸዳ ለምን ሲባል ውሃ ያስፈልጋል ለጤና። ወኮይ ሲሰራ ለምን ሲባል ያስፈልጋል ሰው በእግሩ መሄድ አለበት ብላችሁ ካላገዛችሁን እናንተ ማን ያግዘናል? ልክ እናንተ ደሞዝ አንዳንድ ጥያቄ እንዲመለስ እንደምትጠብቁት እኔ ደግሞ እናንተ ሰው እንድታነቁ ፖሊሲዎቻችን ተገንዘባችሁ እንድታስገነዝቡ እንድትረዱን በጣም ነው የምጠብቀው። ይሄ ከተባበርን ይቀየራል። ተስፋዬ ምንድነው? አይ ኢትዮጵያውያን ገብቷቸዋል፣ ጨክነዋል፣ በጋራ ሆነው መለወጥ ይፈልጋሉ፣ ቻሌንጁን አንደርስታንድ አድርገዋል፣ ፕሮብሌም አፕሪሺየት ያደርጋሉ ከተባለ ችግር የለም 24/7 እንሰራለን። እና ሰብሰብ ትንሽ ጨከን ትንሽ ደግሞ አንደርስታንድ ለማድረግ መሞከር። ይሄ በእናንተ በኩል አለ፣ በእኛ በኩል በእኛና በሕክምና ሴክተር ሙያተኞች መካከል ሁልጊዜ የሚያስፈልገው ትብብር ነው። እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለውም። በዚህ ስፕሪት አብረን እንድንቆም አደራ ልላችሁ ፈልጋለሁ። ኢትዮጵያ የማንሰራራት ዓመት ይሆንለታል የተባለው አባባል አይደለም። ህዳሴን ከመጨረስ በላይ ማንሰራራት ምን አለ? አንሰራርተናል፣ ይቀጥላል። እመኑኝ ማክሲመም 15-20 years ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል። ጥያቄ የለውም። ይሄ ምኞታችን ግን እንዲሳካ ትንሽ ቀበቶ ጠበቅ ማድረግ ይፈልጋል፣ መቸገር ይፈልጋል፣ አልጋ ባልጋ ስላልሆነ መልፋት ይፈልጋል። እና በዛ ስፕሪት አብረን እንስራና ኢትዮጵያን እንቀይር። ሰላም ሁኑ።